የሚከብር የሚነግስ ኢየሱስ። ለዚህ ነው ከየሆነ ብሔር ጋር አገናኝተን የጸር ማጽዳት የተደረገበት ብሔር አለው በዓለም ታሪክ ግን ተደጋጋሚ ሙከራ የተደረገበት የለም ነው ልዩነቱ። ተደጋጋሚ ከአንዴም ሰው ሆን ተብሎ በእቅድ እንደዚህ የሚደረግበት ብሔር በዓለም ታሪክ ታይቶ አይተም ዝም ብለን የምንመለከትበት ምልከታ ብቻ እንዳይሆን ነው። ዝም ብለን የምንመለከትበት ምልከታ ብቻ እንዳይሆን ብዙ ብሔሮች ብሔር የማጽዳት ሙከራ በጦርነትም ይሁን በተለያየ መንገድ ተደርጓል ብዙ ብሔር ላይ። ነገር ግን እንደዚህ በተደጋጋሚ ሆን ተብሎ በእቅድ ያለ ጦርነት በግዞትም ያሉ በያሉበት ሁሉ ቦታ በሄዱበት ሁሉ ቦታ እንዲህ አይነት ጥላቻና እንዲህ አይነት ደግሞ እንግልት የደረሰበት ህዝብ በዓለም ታሪክ ፈልጎ ማግኘት እጅግ ከባድ ነው እና የህዝብ እንደዚህ ነው የሆነው። ከዚህ በኋላ የካቶሊክ ቤተክርስቲያን ባወጣችው ህግ መሰረት በተለይም ደግሞ የክርስቲያን በዓላት ተብለው ስም ተሰጥቷቸው በመጡት በዓላታት ጊዜ የክርስቲያን በዓላት ባይሆነው ማለት ነው። ለምሳሌ እነ ገና እነ ትንሳኤ በዓል የሚባሉት የክርስቲያን በዓላት አይደሉም። ነገር ግን የክርስቲያን በዓላት ሆነው መጡ። ከምኖች ከአረማውያን በዓላት መካከል የተኮረጁና የተቀዱ በዓላት እነዚህ መጡ። የነዚህ በዓላት ዋነኛው ዓላማ መደሰት ነው፣ መጨፈር ነው። ዋናው ዓላማ ያው ካቶሊክ ቤተክርስቲያንን በግልጽ እንደተናገረችው ክርስቲያን ለማድረግ ነው ምኖችን አረማውያንን። ነገር ግን አረማውያንን ክርስቲያን ለማድረግ በተወሰደው መንገድ ሮንግ ዌይ ነው የተካሄደው ማለት ነውና ብቻ እንደዛ ተደረገ። በበዓላቱ ጊዜ ላይ ግን የሚደረጉ ነገሮች ነበሩ ደስታን ለማብዛት። ይሄም አይሁዶችን እየተወሰደ በእነሱ ላይ መጫወትና መቀለድ፣ እነሱ ላይ በእነሱ በሚሆኑት ነገር እየታየ መሳቅ፣ በተለይ እያሰቃያቸው ማለት ነው። ለምሳሌ ከሚደረጉት ነገሮች አንደኛው አይሁዶች በደንብ ያላቅማቸው ምግብ እንዲመገቡ ይደረጋሉ፣ በግዳጅ ማለት ነው። በጣም እጅግ ብዙ ቢያንስ ብዙ ሰዎች የሚመገቡትን አንድ ሰው ብቻ በግድ እንዲመገብ ይደረጋል አይሁዳዊ። ከዛም በኋላ እጅግ ጠግቦ ያለ እንደዛ ተወጥሮ ያለ ያንን የሚያህል ምግብ በልቶ እንዲሮጥ ይደረጋል። በሚሮጡበት ጊዜ በሚያሳያቸው እንቅስቃሴዎች ሰዎች ይዝናኑባቸው ነበር። በጣም እጅግ ክፉ ነገር ነው የሚደረግባቸው። እንደዛ አይነት ነገር ተደርጓል። በቤተ ክርስቲያን ታሪክም ተሞክሯል። ያ ብቻ አይደለም። በዚህ አላበቃም። ሰይጣን ምን አደረገ? ሰይጣን የክሩሴድ የሚባል ጦርነት፣ ክሩሴድ የሚባለው ጦርነት አላማው የመስቀል ጦርነት ነው ስሙ። አላማው ምንድነው? ከኢየሩሳሌም ላይ ሙስሊሞችን ወይም እስልምናን ማጥፋት ነው። ከዛ አጽድቶ ኢየሩሳሌምን የክርስቲያን ማድረግ ነው አላማው። እንግዲህ በየትኛው ወንጌል እንደተጻፈ አይታወቅም። ኢየሩሳሌምን የክርስቲያን አድርጓት የሚል ወንጌልም የለም እና ሐሳቡ እንደዛ ነው። ጥሩ ይመስላል ሲታይ፣ ሐሳቡ እንደዛ ነው። የክርስቲያን ማድረግ ነው ኢየሩሳሌምን ማለት ነው። ነገር ግን የተደረገው ሙስሊሞችን ማጽዳት ሳይሆን በወቅቱ በጦርነቱም ተሸንፈዋል። ማለትም ኢየሩሳሌምን ለመቆጣጠር አልቻሉ፣ ሙሉ ለሙሉ አልተቆጣጠሯትም እና ሐሳቡ ግን ያንን የሚመስል ነገር ግን ከጀርባው ሌላ ነገር ያዘለ ነው። አብዛኛው ጊዜ የጦርነት ኢየሩሳሌምን ለመቆጣጠር እየመሰለ ነገር ግን በመሃል የሚገደሉት አይሁዶች ነበሩ። አይሁዶች ከያሉበት ቦታ ምንም የማይመለከታቸው ኢየሩሳሌም ላይ ሳይኖሩ እግረ መንገድ ይገደሉ ነበር። በሶስቱም ክሩሴድ ማለት ነው። በሶስቱም ክሩሴድ እግረ መንገድ የተገደሉት አይሁዶች ናቸው። ማጽዳት ነው ሐሳቡ። አሉ ከተባሉበት ቦታ ማጽዳት ነው የተቀሩትን ማለት ነው። እንግዲህ በሕዝቅኤል መጽሐፍ 7 ላይ 37 ላይ ወደ ኋላ ሄደን ማለት ነው 37 ላይ እንደምንመለከተው ስለ ደረቁ አጥንቶች የተነገረ ትንቢት ነበረ። እነዚህ ምኖች ናቸው ሲባል እስራኤላውያን ናቸው።
ምን ሆነው ነው የደረቁት? እንዳየነው በዘመናት መካከል እንደተፈጠረው በተለይም ከ70 ዓመተ ምህረት አንስቶ እስከ 1948 ዓመተ ምህረት ድረስ ያለው ሂደት ውስጥ ደርቀው ነበረ። አይሁዶች የሉ፣ መንግስት የላቸው። መንግስት ብቻ አይደለም የሌላቸው፣ መንግስትማ ያጡት ገና አስቀድሞ ስለሆነ ማለት ነው። መንግስት ያጡት ክርስቶስ ከመወለዱም በፊት መንግስት አጥተው ስለነበረ መንግስት ማጣት ብቻ አይደለም ነገሩ። አንድ እስራኤላዊ አንድ አይሁዳዊ አለ ተብሎ ለማሰብም ከባድ ነው። ጠፍቷል ኦልሬዲ ተብሎ የሚታሰብበት ጊዜ ስለነበረ በየጊዜው ማጽዳት ስለተደረገባቸው ማለት ነው። ደርቀዋል የተባሉ አጥንቶች ምን ሆኑ? በህይወት ኖሩ። በህይወት መኖር ብቻ ሳይሆን ታላቅ ምን ሆኑ ይላል? ሰራዊት ሆኑ። ታላቅ ሰራዊት ሆኖ ቆሙ ማለት ነው። እንደምንመለከተውም ሆነ ማለት ነው ነገሩ። የሕዝቅኤል ትንቢት ኦልሬዲ ምን አለ? ተፈጸመ። የሕዝቅኤል ትንቢት ታላቅ ሰራዊት ሆኖ ሲቆሙ ታየ። ከዚህ በኋላ ሕዝቅኤል ምዕራፍ 38 ምዕራፍ 39 የሚያወራው መጨረሻ ዘመን ላይ ስላለው ስለ ሰባው ሱባኤ ማለትም ስለ ሰባቷ የመጨረሻዋ አመት ማለት ነው። ሰባኛዋ ሱባኤ የሚናገር ክፍል ነው። በዛ ጊዜ ላይ ስለ አለው ጦርነት በተለይም መጀመሪያ ላይ የሰባቱ አመት መጀመሪያ ላይ የሚደረግ አደገኛ ጦርነት 38 እና 39 ይነግረናል ማለት ነው። እና ይሄ ህዝብ የመጣበትን መንገድ ስንመለከት እንደዚህ ነው። ከክሩሴድ በኋላ ደግሞ ዘመናት ተሻግሮ እንግዲህ በየዘመናቱ ሲገፉ ሲጠሉ ብዙ ነገሮች አሉ፣ በመካከል የገቡ ነገሮች አሉ። ለምሳሌ ከሩሲያ አካባቢ ይሄ ህዝብ ተገፍቶ እንዲወጣ ተደርጎ ነበረ እና እየተገደሉ ግማሹ ሽሽት ላይ የነበረበት ጊዜ አለ። በተለይም ከመጀመሪያው ዓለም ጦርነት በፊት የነበረ ጊዜ ላይ ማለት ነው። እንደዛ ተደርጓል ይህ ህዝብና ብቻ ነገሩ ሲታይ በጣም ከባድ ነው። በዝም ብለን በሰውኛ አስበን አይ የህዝብ ለምንድን ነው እንደዚህ የሚሆን? የዘር ማጽዳት እኮ አልተደረገበትም። በዓለም ላይ የሚሆነው እንደ ማንኛውም ህዝብ እየሆነ ነው የምንልበት ጉዳይ የለንም ማለት ነው። እንደ ሌሎች አይነት ነገሮች ስላላጋጠሙት እንደምንመለከተው በተለይም ሂትለር በነበረበት ዘመን ደግሞ ሁለተኛው ዓለም ጦርነት አካባቢ ላይ ይሄ ህዝብ ደግሞ በሂትለር ጅምላ ጭፍጨፎች ተደረጉበት። በወቅቱ በጦርነቱ በሁለተኛው ዓለም ጦርነት ምክንያት ሰበቦች እና በተለያዩ ድርጊቶች የሞቱ ሰዎች ወደ 54 ሚሊዮን የሚጠጉ ሰዎች አሉ። እንግዲህ አይሁድ የሞቱት ደግሞ 6 ሚሊዮን ነው። እንግዲህ ምንድነው ለየት የሚያደርገው? 54 ሚሊዮን ህዝብና 6 ሚሊዮን ህዝብ ለየት የሚያደርገው ምንድነው ብለን ስንመለከት ለየት የሚያደርገው 54ቱ ከሁለተኛው የዓለም ጦርነት ጋር በተያያዘ የሞተ ነው። በየትኛውም መንገድ ይሁን ብቻ ከዛ ጦርነት ጋር ይገናኛል ሞታቸው። የነዛ አሟሟት የሚገናኝ ነው። በጦርነት ላይ ቢሳተፉም ባይሳተፉም ብቻ በዛ ነገር የተያያዘና የተገናኘ ከጦርነት ጋር ተያይዞ በሚመጡት ነገሮች የሞተ ህዝብ ነው ወይም የተገደለ ህዝብ ነው። አይሁድ ግን 6 ሚሊዮን የሞተው ከሁለተኛው የዓለም ጦርነት ጋር በተገናኘና በተያያዘ ጉዳይ አይደለም። ያ ነው የሚለየው ማለት ነው። ምንም የሚያገናኛቸው ነገር የለም። በዛ ጉዳይም አይደለም የሞቱበት ምክንያት። አንዳንድ ሰዎች አይሁዶች ሂትለር አይሁዶችን ያጠፋው አይሁዶች ሌሎችን ጀርመንን እንዲያጠቁ ሂትለር እንዲያጠቁ ያግዙ ስለነበረ ነው፣ በዛ ምክንያት ነው አይሁዶችን ለማጽዳት የበቃው ይላሉ። ግን አይደለም በዛ ምክንያት ሳይሆን ሆን ተብሎ የዘር ማጽዳት የተደረገባቸው ነገር ነው ያለው እንደምንመለከተው ማለት ነው። ያ ነው ለየት የሚያደርገው። ስለዚህ ልክ ሁለተኛው ዓለም ጦርነት ካበቃ በኋላ ከ3 አመታት በኋላ
1945 ሁለተኛው ዓለም ጦርነት አበቃ። 1948 እስራኤል ሀገር ሆነች። እንዴት? አሁን እሱ ነው ተአምር የሚሆነው። እንዴት ሀገር ልትሆን ቻለች ሲባል አንደኛ የብሪቴን ውለታ አለ። ምንድን ነው እሱ? አይሁዶች እገዛ ጠይቀው ነበረ። ብሪቴኖች መች ከኢየሩሳሌም ኦቶማንን ለማስለቀቅ ማለት ነው። የኦቶማን መንግስትን ለማጥፋት ብሪቴን እገዛ ጠየቁ አይሁዶችን። ስምምነት ተደረገ። ይህም ስምምነት አይሁዶች ወደ ገዛ ምድራቸው እንዲመለሱ የጽዮናዊነት እንቅስቃሴም ቢሆን የተጀመረው በዚህ ጊዜ ነው። ከዚህ በኋላ ኦቶማንን ብሪቴን ጣለች። ያንን አካባቢም ደግሞ ብሪቴን ከ1922 ጀምሮ 1926 ጀምሮ እስከ 1948 ድረስ ይህንን ምድር ተቆጣጠረች፣ ብሪቴን ማለት ነው። እስከ 1948 ባለው በእነዚህ ዓመታት ውስጥ እስራኤል ሀገር እስከምትሆንበት ጊዜ ድረስ ያለው ጊዜ ላይ ቦታውን ተቆጣጥራ ያለችው ብሪቴን ናት። በብሪቴን ቁጥጥር ስር ያለ ቦታ ነው። ነገር ግን ነዋሪዎቹ በአብዛኞች የሚኖሩት አረቦች ናቸው። ስለዚህ እነዚህ አረቦችን ለማስለቀቅ ከአካባቢው ላይ የጽዮናዊነት እንቅስቃሴ ምን ፈጠረ ማለት ነው። በተለይም ሂትለር አይሁዶችን በሚጨፈጭፍበት ጊዜ ላይ ስደት ተፈጠረ። አይሁዶች ይሰደዱ ነበረ ከአንድ ቦታ ወደ አንድ ቦታ ማለት ነው። ሲሰደዱ ወዴት እንዲመጡ ተደረገ? ወደ ቴል አቪቭ አካባቢ፣ የአሁኗ ቴል አቪቭ ከተማ ያለችበት አካባቢ አይሁዶች እንዲሰበሰቡ ተደረገ። እና ምንድን ነው የሚያደርጉት? አይሁዶች እዚህ አካባቢ ላይ መጡና መሬት ይገዛሉ ከአረቦች። እንደዛ ያደረጉ ቁጥራቸው ጨመረ በዚህ አካባቢ ላይ። ከዚህ በኋላ የአይሁዶችና የአረቦች ጦርነት ተጀመረ። ለምን ሲባል አይሁዶች ቁጥራቸው ጨምሯል። ከዚህ በኋላ መዋጋት የሚችሉበት አቅም ላይ ደረሱ ማለት ነው። ውጊያ ተፈጠረ። በዚህ ጦርነት ጊዜ አይሁዶች ኃያላን ሆኑ፣ እጅግ ኃይለኞችና አደገኞች ሆኑ። ከዚህ በኋላ አረቦች ከዛ አካባቢ ከአብዛኛው የእስራኤል አካባቢ ላይ መልቀቅ ጀመሩ። ለቀው ወደ ዌስት ባንክና ወደ ጋዛ መሰብሰብ ጀመሩ፣ አረቦች ማለት ነው። አይሁዶች ደግሞ ምን እያደረጉ መጡ? ግዛታቸውን እያስፋፉ ካሉበት ቦታ በደንብ እየሰፉ መጡና እንደሚታወቀው በ1948 ላይ ይሄ ጦርነት የተደረገው 1947 ነው። 1948 ላይ ደግሞ እስራኤል አገሮቿን እያሰፋች ቦታዋን እያሰፋች ሄደችና ሀገር ነኝ ብላ አወጀች ማለት ነው። በወቅቱ በብዛት አብዛኞቹ ሀገራት የእስራኤልን ሀገርነት አልተቀበሉም ነበረ። በፍጥነት ከተቀበሉት መካከል አሜሪካ ናት፣ ብሪቴን ናቸው እና ከዛም በኋላ ደግሞ እነ ቱርክ ይቀጥላሉ። እንደዛ ነው። ቶሎ ተቀበሉ። ከዛ በኋላ ቀስ እያለች እስራኤል ሀገርነቷ ተቀባይነት አገኘ በመላው ዓለም ላይ ማለት ነው።